ሰላም ጤና ይስጥልኝ ውድ የኔ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አደራ ድራማ ሰንበትበት ብሎ እንግዲህ ጠፍተው ነበረ። ያው ለኢዳ እየዘነጡ ሊሆን ይችላል። እንግዲህ ዛሬ ተለቋልና ስለዚህ እስቲ እኔም ትንሽ ለስራ አልተመቸኝም ውድ ተመልካች ይዤላችሁ ብቅ ብያለሁ ማለት ነው። እናንተም ሰብስክራይብ እና ላይክ እያረጋችሁ የዩቲዩብ ቤተሰብ ዩቲዩብ የተመታ ሆኗል። ከፍ ብታደርጉት በጣም ደስ ይለኛልና ወደ ገደለው ቪዲዮ አብረን እንሂድ እላችኋለሁ። እንግዲህ ቃሉና ዳግም ብሌን በጣም ተያይዟል። ምክንያቱም በባለፈው ቪዲዮ ላፕቶፓም ስትነካካ እየሸወደቻት እያወጣችው ፋይል አልነበረ። በዛን ጊዜ እሱ ጋር ሂጂ ተብላ ነበረ። ብሌንም እሷ ክፍል ስትሄድ ነበረ። ብሌን እንግዲህ በዛ ሰበብ እስካሁን ድረስ ወደ 3ኛ ቪዲዮ ነው ወደ 4ኛ ቪዲዮ ይመስለኛል የሰሩት። ብሌን አሁንም እንግዲህ ምንም ዳግምን ልታምነው አልቻለችም። ብሌን በጣም አንተ ያን ቀንም ምንድነው ያደረካት ብዬ ስጠይቅህ ምንም አላረኩም ብለከኝ ነበረ። ነገር ግን ነገሮቹ አሁን ብሌንን ሆዷን እየባላ ስለመጣ እውነቱን ግልጹን ቃልዬም ዳግምን በጣም ስላመረረች ሁሌ ስለ ዳግም ነበረ የምታወራው። አሁን ግን በአሁኑ ሰዓት ብሌን ቃልዬን መጠርጠር ጀምራለች። ስለዚህ ባለፈው እንግዲህ ስመካታል ወይስ አልሳምካትም አንተ ንገረኝ እስቲ ብላ ስታፋጥጠው ነበረ። ብሌን ምንድነው ያደረከው ነገር? ስታረገውም አልደበረክም? አሁን ሀቁን ለመናገር ለምንድነው የደበረክ? ብላ ቃልዬም ስታበረታታው ነበረ። ነገር ግን ብሌን ስታፋጠጠው እንግዲህ የማልወዳትን ሴት ስለተገደድኩና ስላስገደደችኝ ብቻ አንዴ ስማታለሁ ብሎ ሲነግራት ብሌን በጣም ደንግጣ ነው የወጣችው። እነሱ ተያይዞ ሲወጡ አየሽ አይደለ እኔ ቃልዬን በምንም ታምር አትችኝም፣ ከሱ ጋራም እንድትኖሪም አልፈልግም፣ ወደፊትም እንድትኖሪ አልፈልግም፣ አንዳንድ ነገርም ከሱ ጋራ እንድትመላለሺ እኔ አልፈልግምና አርፈሽ ቁጭ ብትይና አርፈሽ ብትኖሪ ይሻልሻል ብላ ብቻዋን ስታወራ ነበረ። እንግዲህ ብሌን አሁንም እየሮጠች እየተሯሯጡ ከዳግም ጋራ ግቢ ውስጥ ተገናኙ። ምክንያቱም ዳግም ተከራይ ነውና እሷም ሰራተኛ ነችና፣ ስለዚህ እነኚህ ልጆች ከአንድ ግቢ ውስጥ እስከማይጠፉ ድረስ መገናኘታቸው አይቀርምና ብሌን ብሎ ሲጠራት ነበረ። አይንክንም ማየት አልፈልግም ብላ በጥፊ ነው ያለቻት። ከዛ እንግዲህ ብሌን በጥፊ ስትለው አንተ አሁንም ለኔ ብለክ ነው ወይስ ቃሉን ሄደክ እስከ ቤት ድረስ ያነቃት? አሁንም እኔ እንደምፈልግህና እኔ እንደምወድክ ስለምታቅ ሄደክ ነገሮቹን በጠበጥከው። ነገር ግን ከእንግዲህ በኋላ አይንክም ማየት አልፈልግም ብላ ቃል ስትሰጠው ነበረ። እንደዚህማ አይደለም ለአንድ ተራ ሴት ብለሽ እንደዚህ አታድርግኝም፣ እኔ በጣም ነው የምወድሽ ብሎ ሲነግራት ነበረ። ነገር ግን ብሌን በጣም ቆርጣም አልቆረጠችም። ብሌን በመካከሉ
እልህ ይዟት ፉን ፉን እያለች ነው። የብሌን የቃልዬ ጓደኛም ያሳርፋት እሷ በአንደበቷ ዝም አትልም እያለች ነበረ። ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ወደ ገደለው ቪዲዮ አብረን ስንሄድ ሳሚ በእስር እየተሳቃየ ነው። ሳሚ ተደብድቦ እስር ቤት ገብቷል። እህል ውሃ እያለ ነው። ይሄ ሰውዬ እዚሁ ሊገለኝ ነው ወይ ብሎ ብቻውን ሳሚ እያወራ ነው ማለት ነው። እንግዲህ ወይዘሮ ገነትም ፍቅረኛ አላትና ወደ መንገድ ስትጓዝ ነበረ። ጉዞ ወዴት እንደሆነ አላቅም። ሻይ ቡና ልበልሽ ያላት ሰው ሊኖር ይችላልና ወይዘሮ ገነትም ለባብሳ ቅን ስትል ነበረ። በመካከሉ የሆነ መካከል መንገድ ላይ ስትደርስ ስልክ ጤን ሲል ነበረ። ስልኳ ሲደወልላት በሰላም ነው ብላ ሃሎ ብላ ነበረ። ስልኩን ስታነጋግረው የኔ ፍቅር እንዴት ነህ ደህና ነህ ሆይ ስትል ነበረ ወይዘሮ ገነት። እዚህ ጋር ወይዘሮ ገነት እንግዲህ ትልቅ ሰው ሆና የኔ ፍቅር እንዴት ነህ ስትል ሁለት ልጆች የደረሱ ልጆች እስካላት ድረስ እኔ ይደብረኛል ብዬ አስባለሁ። እንግዲህ አንቺ ለልጄ እንዳለው በህይወት ንገሪው፣ እኔ ግን በህይወት ልጠፋ ነው። ሽጉጡን ደቅነው ነው አንቺን የማናጋግረው። ነገር ግን እንድች ብለሽ እኔ ለልጄ ማን እንደገደለኝና ለምን እንደሞትክ እንደወጣው እንደቀረው አባትክ እንደዚህ ነህ ብለህ ለልጄ እንድትነግሪብኝ አልፈልግም አደራ ብሏታል። ገነት እባክህ ምንድነው ያጋጠመክ ችግርስ ምንድነው? ከማን ጋራ ነው ያለኸውስ? ወይስ ንገረኝ፣ ለምንድነው የምታጨናነቀኝ የኔ ፍቅር ስትል ነበረ። አይ እኔ እንግዲህ አሁን ራሱ እነሱ ጋር ቁጭ ብዬ ነው ይሄንን ነገር ተነጋገሩ ብለው ነው ያስደወሉልኝና አሁን ደግሞ እኔና አንቺ ነግሬሻለሁ ይሄን ቃል እንዳታፈርሺውና ወደፊትም ልጄ እኔ በህይወት እንዳለው እንደዛ ብለሽ እያሳደግሽው ንገሪልኝ ብሎ ስልኩን ዘጋባት። ስልኩን ስዘጋባት ወይዘሮ ገነት እዛው ነው የወደቀችው። ድጋሜም ተመልሳ ስልኩን መደወል እንደማትችል ነው እያወቀችው መሰለኝና ሰውየው አደራ አደራ አላትና ዘጋባት። እንግዲህ አሁን ወደ ቤቷ ገብታ ከወደቀችበት ቦታ ቁጭ ብላ አሸወይናዬ እያለች ነው ብቻዋን። ስለዚህ ጎረቤት መጣ። ጎረቤት ሲመጣ ዝም ብላ እያለቀሰች ነበረ። ጎረቤታ ደግሞ ከአቶ በሃይሉ ጋራ ትልቅ ስምምነት ስላላት ጎረቤቷ ወሬ ማወዛወዝና ወደዚህ ወደዛ ለማለት የሷ ስራ እስከሆነ ድረስ ነገሮቹን ማጣራት ትፈልጋለች። ስለዚህ ወይዘሮ ገነት ጋር መታ እንዴት ነሽ? ምንድነው የሆንሽው? በሰላም ነው ወይ? እኔ እኮ ጓደኛሽም እህትሽም ነኝ። ስለዚህ ከኔ የምትደብቂው ነገር እስከ ሌለ ድረስ እባክሽ ችግርሽን ተናገሪና የሚፈቱ ሰዎች ካሉ እኔ እነሱ ጋም እየሰራው ነውና እነኚህ ሰዎች ችግሩን ይፈታሉ ብላ ስታመካክራት ነበረ። ገነት ግን መናገር የማትችለው ነገር እስከሆነ ተንፍሺ፣ ስለዚህ ይሄ ነገር እኮ ከስቃይሽ መተንፈስ ይሻላል፣ ተንፍሽልኝ፣ እኔስ ለሌሎቹ ምን ተማሩበት ነው ብዬ ነው የምናገረው ብላ ስታፋጥጣጥ ነበረ። ገኒ ግን እኔ አልናገርምም አላለችም። እሷ ዝም ብላ ስታወራ እሷ ዝም ነው የምትለው። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ቪዲዮን አልጨረስኩትምና ቪዲዮን በኋላ ደግሞ እመጣበታለሁ። እንግዲህ ድራማው በጣም ብዙ ነገሮች አስተማሪና ደስ የሚል ድራማ ነውና ገብታችሁ እነሱ ቤትም ላይክ ማድረግ ትችላላችሁ።
እዚህም ወደዚህ መታችሁ ማዳመጥም ትችላላችሁ። እንግዲህ ውድ ተመልካች በሌላ ቪዲዮ እስከመመጣ ድረስ እችኑ ያለችውን ላይክ እያረጋችሁ አበረታቱኝ ማለት ነው። ደም ውስጥናደድ በጣም ነው የምታምረው። ድጋሚ እኮ ሳሚ እያለኝ ነው። ትሰሚኛለሽ? ህይወትሽን የምትፈልጊ ከሆነ ከፊቴ ጥፊ፣ አለበለዚያ እገልሻለሁ። እሺ እኔ ቀንጃ ከመሞትማ በሄድ